ሰላም አድማጮቻችን እንዴት ናችሁ? ስለ አሌክዛንደር ኢዛክ የተወሰኑ ሐሳቦችን እናነሳለን። አሌክዛንደር ኢዛክ ምን ነካው? በዚህ ዙሪያ ላይ ነው የምንጨዋወተው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። አሌክዛንደር ኢዛክ ወደ ሊቨርፑል ከመጣ በኋላ ሜዳ ላይ 382 ደቂቃዎችን አሳልፏል። በዚህ ጊዜ ውስጥ 105 ጊዜ ኳስ ነክቷል። 11 ሙከራዎችን አድርጓል። ኢላማቸውን የጠበቁት ሙከራዎች 5 ብቻ ነበሩ። 1 ጎል ብቻ ነው እስካሁን ያስቆጠረው። ይህም ጎል ቢሆን በካራባው ካፕ የሻምፒዮንሺፑን ቡድን ሳውዛምፕተንን 2-1 ባሸነፉበት ጨዋታ የተቆጠረ ጎል ነው። በእርግጥ ቁጥራዊ መረጃዎች አጠቃላይ ታሪኩን እንደማይነግሩን ይታወቃል። እንዲያም ቢሆን ግን ያነሳናቸው ቁጥሮች ከኒውካስል ዩናይትድ 125 ሚሊዮን ፓውንድ ከፍለው ካመጡት ተጫዋች የሚጠብቁት አይነት እንዳልሆነ ግን ግልጽ ነው። ያምናው የፕሪሚየር ሊግ ሻምፒዮን በፕሪሚየር ሊጉ ደካማ ጉዞ ባደረገበት በዚህ ወቅት በተለይ ባለፉት ሳምንታት ጥሩ ጉዞ አላደረገም። በተለይ ደግሞ በማንቸስተር ዩናይትድ 2-1 የተሸነፈበት ጨዋታ ነበር። በዚህ ምክንያት የተለያዩ አስተያየቶች እየተሰነዘሩ ይገኛሉ። በተለያዩ ተጫዋቾች ዙሪያ ትችት እየተሰነዘረባቸው ከሚገኙ እና ደግሞ የሜዳ ላይ እንቅስቃሴያቸው በብዛት ከተተነተነ ተጫዋቾች መካከል ደግሞ አንደኛው ኢዛክ ነው። ያው የአምናው የፕሪሚየር ሊጉ አሸናፊ ሊቨርፑል ከ8 ሳምንታት በኋላ ከመሪው አርሰናል በ4 ነጥቦች ወደ ኋላ ዝቅ ብሎ ስለተገኘ ችግሩ ምንድነው የሚለው መመልከት ብዙም አስገራሚ ላይሆን ይችላል። እንዲያም ቢሆን ግን ኢዛክ እስካሁን ድረስ የሆነ ችግር ውስጥ ያለ አይነት ሰው ምልክት አላሳየም። ቢያንስ በራስ መተማመኑ ከፍ እንዳለ የቆየ ይመስላል። በእርግጥ በኒውካስል ዩናይትድ ባሳለፈው 3 የውድድር ዘመናትም ከስብዕናው ጋር በተገናኘ የቅርብ ጓደኞቹ የቡድን ጓደኞቹ ሳይቀር ሲናገሩ በተወሰነ መልኩ ትንሽ ወሰብሰብ ያለ ነገር እንዳለው ይናገራሉ። በእርግጥ እምቃቅሙን አውጥቶ ለማሳየት ታትሮ የሚሰራ ተጫዋች ነው። ነገር ግን አንዳንድ ውስብስብ ነገሮች ደግሞ አሉት በባህሪው። አንዳንዶች ኢዛክ ብቃቱን እምቃቅሙን አውጥቶ ለማሳየት የሆነ አይነት ግፊት ይፈልጋል ይላሉ። ለዚህ እንደ ምሳሌ የሚያነሱት ባለፈው የውድድር ዘመን የሆነ ነገር ነው። አንድ አጋጣሚ ያነሳሉ። ከፉልሃም ጋር ካደረጉት ጨዋታ በኋላ የሆነ ነው። ኒውካስል ዩናይትድ በፉልሃም 3-1 ከተሸነፈበት ጨዋታ በኋላ ያ ጨዋታ ኢዛክ ጎል ሳያስቆጥር የወጣበት፣ እነዚሁም ደግሞ በሜዳ ላይ በጨዋታው ተሳትፎ ብዙም ያላደረገበት ግጥሚያ ነበር። ያ ጨዋታ በፕሪሚየር ሊጉ ከመጀመሪያዎቹ 6 ጨዋታዎች 1 ጎል ብቻ ያስቆጠረበትን ግጥሚያ ያጠናቀቀበት ነበር እና አሰልጣኝ ኤዲ ሃው አስቀምጠው በጉዳዩ ዙሪያ መነጋገር ነበረባቸው። ሜዳ ላይ እርሱን የቱ ጋር እንደሚፈልጉት፣ ምን አይነት እንቅስቃሴ ማድረግ እንደሚገባው እና መሰል ነገሮች በዝርዝር አውርተዋል። ያ አጋጣሚ ጥሩ መነሳሳት ፈጥሮለት ኢዛክ ከዛ በኋላ በውድድር ዘመኑ ጥሩ እንቅስቃሴ አድርጓል። በቀሪዎቹ 36 የተሳተፈባቸው ጨዋታዎች 27 ጎሎችንም ማስቆጠር ችሏል። ሊቨርፑልም እሱን ወደ አንፊልድ ለማምጣት የተነሳሳውበት አንደኛው ምክንያት ይሄው የአምናው ድንቅ ብቃቱ እንደነበረ መናገር ይቻላል። በእርግጥ አሁን አርነ ስሎት ተመሳሳዩን ነገር ለማድረግ ተዘጋጅተዋል ወይ? ስለዚህ እርግጠኛ መሆን አይቻልም፣ ምንም ፍንጮችን ስላልተመለከትን። የሊቨርፑል የአሰልጣኝ ቡድን አባላት ግን ተጫዋቹ በጥሩ መንገድ ከክለቡ ጋር እየተለማመደ እንደሆነ ነው የሚያምኑት። አምበሉ ቨርጂል ቫን ዳይክ ከተጫዋቹ አድናቂዎች መካከል አንዱ ነው። በተቃራኒ በተገናኙበት ወቅት ያለውን ብቃትም ስለሚያውቅ በተቻለ መጠን በቡድኑ እንዲደላደል ጥረት እያደረገ ነው የሚገኘው። ምክሮችንም እየለገሰው ነው ያለው። ጊዜ ነው የሚያስፈልገው ሜዳ ላይ ከቡድን ጓደኞቹ ጋር የሚጣጣምበት የሚዋሃድበት ብለው ነው የሚያስቡት። እውነታው ግን እስካሁን ድረስ ለ26 ዓመቱ ተጫዋች ነገሮች በጥሩ መንገድ እየተጓዙ አለመሆናቸው ነው። አርነ ስሎት አንድ ግልጽ መልእክት አስተላልፈዋል። ኢዛክ ጥሩ እየተንቀሳቀስ አይደለም ወይም ውጤታማ አልሆነም ተብለው ሲጠየቁ ምን ሆናችኋል? ኢዛክን እኮ ያስፈረም ነው ለቀጣዮቹ 6 ዓመታት እንጂ ለ6 ሳምንታት አይደለም የሚል ምላሽ ሰጥተው ነበር ባለፈው አርብ ማንቸስተር ዩናይትድን ከመግጠማቸው በፊት። ስለዚህ ይሄ እምነታቸው አሁንም እንዳለ ይቆያል። ነገር ግን የችግሩ ምክንያት ምንድን ነው? ለምንድን ነው ውጤታማ ለመሆን የተቸገረው የሚለውን በተወሰነ መልኩ እንመልከተው። የመጀመሪያው ከቡድኑ ጋር በቀላሉ መዋሃድ የሚያስችለው ሪትም ላይ አለመገኘቱ ነው። ለዚህ ደግሞ ዋነኛው ተጠያቂ ራሱ እንደሆነ መናገር ይቻላል። ከሊቨርፑል ለመለያየት ከነበረው ፍላጎት የተነሳ
እና ክለቡ ላይ ኒውካስል ላይ ጫና ለማሳረፍ በማሰብ በቅድመ ውድድር ዝግጅት ወቅት ተሳትፎ አላደረገም። ወደ ሲንጋፖርና ወደ ደቡብ ኮሪያ አምርቶ ኒውካስል ዩናይትድ 3 ጨዋታዎችን ሲያደርግ የዚህ አካል አልነበረም። እንደዚሁም ደግሞ እንግሊዝ ውስጥ ደግሞ የወዳጅነት ጨዋታም ሲያደርጉ አልተሳተፈም ነበር። በፕሪሚየር ሊጉ ቀዳሚዎቹ 3 ጨዋታዎች ላይም እንደዚሁ አልተሳተፈም። እነዚህ ነገሮች ዋጋ እንዳስከፈሉት መናገር ይቻላል። ምክንያቱም በዚህ ጊዜ ውስጥ ሲያደርግ የነበረው እሱ በግሉ ነው ልምምድ ሲሰራ የነበረው። መጀመሪያ በስፔን በቀድሞ ክለቡ ሪያል ሶሲዳድ ያንን ሲያደርግ ነበር። ወደ ታይንሳይድ ከተመለሰ በኋላም እንደዚሁ ለብቻው ነበር ዝግጅት ሲያደርግ የነበረው። ነገር ግን ይህ ውሳኔው ከቡድን ጓደኞች ጋር ልምምድ እንደመስራት ወይም በወዳጅነት ጨዋታዎች ላይ መሳተፍ የሚያስገኘውን ጥቅም የሚያስገኝ አልነበረም። በዚያ ምክንያት አሁን ሌሎቹ ተጫዋቾች የደረሱበት የአካል ብቃትና ዝግጁነት ጋር ለመድረስ ጥረት እያደረገ ነው የሚገኘው። ለዛም ነው ሊቨርፑል ይሄንን አምኖ የተቀበለው። ቅድመ ውድድር ዝግጅት ስላላሳለፈ በጊዜ ሂደት ወደ ቀድሞ ብቃቱ ይመለሳል፣ ከቡድኑ ጋር በደንብ ይዋሃዳል የሚል እምነት ያደረባቸው። በስዊድን ብሔራዊ ቡድንም በነበረው ቆይታ ተመሳሳይ ችግር ነበር የገጠመው። ውጤታማ ለመሆን አልተቸግሮ ነበር። በዚያ ምክንያት ስዊድንም አሁን ለዓለም ዋንጫ ለማለፍ ችግር ውስጥ ገብታለች። አርነ ስሎት ለዛ ነው 5-6 ሳምንታትን ካሳለፍን በኋላ ልክ የእሱ የቅድመ ውድድር ዝግጅት ጊዜው ነው ብለን ብናስብ ከዚያ በኋላ በሚመጡት ሳምንታት ነው የእሱን ብቃት የእርሱን የሜዳ ላይ አስተዋጽኦ መመልከት ምንጀምረው የሚል አስተያየት ሰጥቷል። ከዚህ ቀደምም ቢሆን ኢዛክ ጎል ሳያስቆጥር ተከታታይ ሳምንታትን ያሳለፈበት ጊዜ ነበሩ በተለያዩ አጋጣሚዎች። ነገር ግን ኢዛክ ጎል ሳያስቆጥር የተጓዘባቸው ሳምንታት ረዥም አይደሉም። 5-6 ሳምንታት ሊሆኑ ይችላሉ። ነገር ግን ቶሎ ወደ ጎል አስቆጣሪነቱ ይመለሳልና ተመሳሳዩ ነገር በሊቨርፑል ቤት ውስጥም ይከሰታል ተብሎ ይጠበቃል። ሌላው አጨራረስ ላይ የተወሰኑ ጥያቄዎች እንዲነሱበት ሆኗል። ለምሳሌ ማንቸስተር ዩናይትድን በገጠሙበት ጨዋታ አንድ ጥሩ ኳስ ኢብራሂም ኮናቴ ሰጥቶት ነበር ከግብ ጠባቂው ጋር 1-1 የተገናኘበትና ሴን ላመንስ በእግሩ የመለሳትን አጋጣሚ ኳስ ማንሳት እንችላለን። ሌላ ጊዜ ቢሆን ኢዛክ እንደዚህ አይነት አጋጣሚዎችን ሲያገኝ ወደ ጎልነት የሚቀይር አይነት አጥቂ ነው። አስፈሪ ውጤታማ አጥቂ ነበርና ያንን ወደ ጎልነት መቀየር አለመቻሉም ጥያቄ እንዲነሳበት ያደርጋል። አጨራረሱ ላይ አሁንም እንከኖች አሉ ወይ፣ የሆነ አይነት ረስቲነስ አለ ወይ ባጫወቱ የሚለው እንዲነሳ አድርጎታል። ብቻ ግን አጨራረሱ ደካም ያለበት አንደኛው ምክንያት ቶሎ ቶሎ ድሎች እየተፈጠሩለት አለመሆኑ ነው። ሁለተኛው ደግሞ የሚያገኛቸው ድሎች ቢሆኑ ጥራታቸው ያን ያህል ከፍ ያሉ አለመሆናቸው ነው። እስካሁን ድረስ በተሳተፈባቸው ጨዋታዎች ላይ የተፈጠሩለት ድሎች ጥራት ደከም ያለ ስለሆነ ነው ኤክስፔክትድ ጎሉ 1.7 ብቻ የሆነው እስካሁን ድረስና ይሄንንም መሻሻል አለበት አጨራረሱ ላይ ጥያቄዎች እየተነሱ ስለሆነ። ሌላው የቡድን ጓደኞቹ በቂ የሆነ አቅርቦት እየሰጡት አይደለም፣ ድሎችን እየፈጠሩለት አይደለም የሚለው አብሮ የሚነሳ ነው። በተለያየ ምክንያት ነው የሆነው። ያው ሜዳ ላይ ሪሌሽንሺፕ መፈጠር አለበት። ሜዳ ላይ በጊዜ ሂደት የሚዳብር ነው። እስካሁን ድረስ ያንን በደንብ እያገኘ አይደለም። በኒውካስል ቤት ውስጥ ያለ ከመስመር ተጫዋቾቹ በተለይ ጥሩ ድሎች ቶሎ ቶሎ ይፈጠሩለት ነበር። እስካሁን ድረስ ግን በሊቨርፑል ቤት ምናልባት ሜዳ ላይ የተሻለ ኳስ ቅብብል አድርገዋል በተደጋጋሚ ተብሎ የሚታሰበው ከቪርስ ጋር ነው። እንደምናስታውሰው ደግሞ ቪርስ ባለፉት ጨዋታዎች እንዲያውም የመጀመሪያ ተሰላፊ ሁላ አልነበረምና በሜዳ ላይ በሂደት የሚፈጥረው ሪሌሽንሺፕ ልዩነት ይፈጥራል ተብሎ ይጠበቃል። እነዚህ ነገሮች የሚስተካከሉ ከሆነ ምናልባት ጥሩን ኢዛክ ልናገኘው እንችላለን። አሁን ባለው ነባራዊ ሁኔታ ግን ኤክቲኬ ከሱ የተሻለ እድል ቢያገኝ እና ሲሰለፍ ብንመለከተው በመጀመሪያ አሰላለፍ ብዙም ልንገረም አይገባም።